ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ በሌላ ርዕስ በሌላ ቪዲዮ ወደ እናንተ ተመልሰን መጥተናል። የዛሬው እንግዲህ የውይይትና የመማሪያ ቪዲዮ ይዘን የመጣ ነው። ለጤና ባለሙያዎች እንግዲህ የትርፍ ሰዓት አበል ተፈቅዶላቸዋል። በዚህ መሰረት ስሌቱ ምን ይመስላል? መደበኛ የሚባለው፣ የምሽት ፕሮግራም የሚባለው፣ ረፍት ቀናት የሚባለውና የህዝብ በዓላት በሚባሉ ቀኖች ተከፋፍሎ በአራት ክፍሎች ተከፋፍሎ ወደ እናንተ የምናቀርብ ይሆናል። በአራቱም ቀናት የተለያየ የስሌት ምጣኔ ያለው እንግዲህ ይህንን በዝርዝር የምናየው ይሆናል። እንግዲህ ለጤና ባለሙያዎች ተቃውሞ ሲያሰሙ ነበር፣ ቅሬታ ሲያሰሙ ነበር። ከዚያ ውስጥ አንደኛው መፍትሄ የትርፍ ሰዓት አከፋፈል በስርዓቱ ሊከፈል ይገባል የሚል ነበረ። አብራችሁን ቆዩ። ዝርዝር መረጃውን ወደ እናንተ ይዘን መተናል። መልካም ቆይታ። ዛሬ ደግሞ እንግዲህ ለጤና ባለሙያዎች ማስተካከያ ተደርጓል። እንግዲህ በዛሬው ዕለት ደግሞ የጤና ባለሙያዎች የትርፍ ሰዓት አበል እንግዲህ ተደርጎላቸዋል። በዚህ መሰረት ምን ላይ ነው የትኛው ሰዓት ላይ ነው ጭማሪ ያገኙት ወይም የስሌት ምጣኔው ጥሩ የሚባለው ከስንት እስከ ስንት ሰዓት ሲሰሩ ነው በትርፍ ሰዓት ማለት ነው። እሱ የሚለውን እናያለን። ግን እንደ ምሳሌ አንድ የጤና ባለሙያ አንድ ዶክተር 15200 ብር ቢሆን የሚያገኘው ደሞዝ ወራዊ ደሞዙ ማለት ነው። ይህንን ለ30 ቀን እናካፍለዋለን። 15200 ለ30 506.7 ይሄ ብር ይሆናል ማለት ነው። ይሄ ብር ማለት በቀን የሚያገኘው ማለት ነው። በሰዓት ሲሰላ ይሄ ብር 63 ነጥብ እንደምታዩት ነው። እንግዲህ 63.3 ብር ያገኛል ማለት ነው። ይሄ ስሌት እንግዲህ በእያንዳንዱ ስንሰራው አራት አይነት የትርፍ ሰዓት አበሎች አሉ፣ ወይም የትርፍ ሰዓት ሰራተኞች ባለሙያዎች የሚገቡበት ሰዓት አለ። አንደኛው የመደበኛ የትርፍ ሰዓት የሚባል አለ። ይሄ ሰዓት ከንጋቱ 12 ሰዓት እስከ ምሽት 4 ሰዓት የሚወስደው ጊዜ ነው። እንግዲህ የስራ ሰዓቱ 2 ሰዓት ተኩል ከሆነ ቀድሞ 12 ሰዓት ይገባል። መውጫ 11 ሰዓት ተኩል ከሆነ 4 ሰዓት ድረስ ይቆያል ማለት ነው። 8 ሰዓት ይሰራል። የስሌት ምጣኔው ይሄ የሚባዛበት ሬቱ 1.25 ነው ማለት ነው። ይሄኛው እንደምታዩት ነው 1.25 ይሆናል። ከዚያ በመነሳት ምናልባት 1.25 ስለዚህ ጠቅላላ ሲሰላ በብር ምን ያህል ያገኛል ይሄ ሰው ማለት 1.25 ሲባዛ በ63.3 ብር እቺ እንግዲህ በሰዓት የሚያገኛት ብር ነው። በ8 ሰዓት 633 ብር ያገኛል ማለት ነው። ይሄ ሌላኛው ምሽት ላይ የትርፍ ሰዓት ከምሽቱ 4 ሰዓት ላይ እስከ ንጋቱ 12 ሰዓት ማለት የሌሊት ወይም የምሽት የትርፍ ሰዓት ስራ ነው። ይሄኛው በ1.5 ነው ፋክተሩ ወይም ስሌቱ የሚሰለው። ስለዚህ ምን ያህል ያገኛል ከተባለ ደግሞ 1.5 ሲባዛ በ63.3 ብር እቺ 63.3 ቅድም እንደምታስታውሱት እዚህ ጋር በሰዓት የሚያገኛት ደሞዝተኛ ነው 15000 ሲባዛ በ8 ሰዓት 756 ብር ከ60 ሳንቲም ያገኛል ማለት ነው። የረፍት ቀናት የሚባሉ አሉ ደግሞ እሁድና ቅዳሜ ነው። እሁድና ቅዳሜ የሚሰራ ከሆነ ይሄ ባለሙያ በሁለት ነው የስሌት ምጣኔው በሁለት ነው የሚባዛው። ያ ማለት 2 ሲባዛ በ63.3 ብር ሲባዛ በ8 ብር 1012 ብር ከ80 ሳንቲም ያገኛል ማለት ነው። ይሄ እሁድ ቅዳሜ ሲሰራ ኦቨርታይሙ ወይም የትርፍ ሰዓት ክፍያው ማለት ነው። በሌላ በኩል ደግሞ የህዝብ በዓላት የሚባሉ አሉ። የህዝብ በዓላት ማለት የዘመን መለወጫ ሊሆን ይችላል፣ የገና፣ የአረፋ እንደዚህ አጠቃላይ የህዝብ በዓላት የሚባሉት ወይም በመንግስት ደረጃ የሚከበሩ አድዋ ወዘተ በእነዚህ ቀን የሚገባ አንድ የጤና ባለሙያ 2.5 ነው የሚባዛለት በ2.5 ያ ማለት 2.5 ሲባዛ በ63.3 ሲባዛ በ8
እንግዲህ ስንት ይሆናል ማለት ነው? 1266 ብር ያገኛል። ይህንን እንግዲህ ማሰብ ነው። 10 ቀን በወር ውስጥ 10 ቀን በትርፍ ሰዓት ቢሰራ 12000 አካባቢ ያገኛል ማለት ነው። ተቆራርጦ እንግዲህ የሆነች በሰራው ልክ የተወሰነ ነገር ማግኘት የሚችልበት ጊዜ ይኖራል ማለት ነው። ስለዚህ አጠቃላይ የጤና ባለሙያዎች እንግዲህ የትርፍ ሰዓት ምጣኔና ምን ያህል እንደሚያገኙ ወደ እናንተ ያደረስንበት መረጃ ይህንን ይመስል ነበረ። እንግዲህ በደሞዛችሁ ልክ ስለሆነ ምንም ሌላ ካልኩሌሽን አያስፈልገውም። የራሳችሁን ደሞዝ አስገብታችሁ ለ30 ታካፍላላችሁ። በዚያም የቀን ገቢያችሁን ታገኛላችሁ። የቀን ገቢያችሁን ደግሞ ለ8 ስታካፍሉት በሰዓት የምታገኙትን ታባዛላችሁ ማለት ነው። በዚያ መሰረት ይሄንን እንግዲህ 4 አይነት የትርፍ ሰዓት ክፍያ ጊዜያዎች አሉ። በእነሱ አይነት ይህንን ያህል ብር ይገኛል ማለት ነው። አብራችሁ ስለነበራችሁ ስለተከታተላችሁን ሁላችሁንም እናመሰግናለን። በሌላ ፕሮግራም በሌላ ጊዜ ደግሞ እስከምንገናኝ ቸርን ሰንብት።